ሀቢባ የሚከተሉት እነዚህ የጅል ቋጠሮ ሁሉም ከአራት ያክፍል አምልጦ የመጣ የኔ ቢጤ ሁላ ተከትሏት ቢጮ እኔ አልሰማችሁ። አሁንም ወደፊትም ሀቢባ ለክፋት አልተናገረችም። ጉራጌ ትጠላለች አልተባለችም። ጉራጌ ይሰራል የስራ ሰው ነው ብላ ያብራራችበት ሁኔታ ጉራጌዎችን አስቀይሟል። ይቅርታ ጠይቅን የተባለችው እምቢ ስትል አባቷ አልቀሩኝ አክስቷ አልቀሩኝ የሞቱት አያቷን ከጉድጓድ አቅብሬ ወግሬያቸዋለሁ። ምንም አታመጡ። እንኳን እሷ ጳጳሱን ሰድቤያቸዋለሁ። ምን ታመጣለች? እሺ ማን ትበልጣለች? እሷ ጉራጌ ስለሆነች እና አዲስ አበባ ስለሆነ በስልክ ሄዳ ለምን ጳጳሱን እኔ ታዲያ ከሃይማኖቴ በላይ የለም ጳጳሱ እንዲያረጉ ሲባል ሚዲያ ላይ አይቼ ነው አይደል? ከዛ የጳጳሱን አፈላልጌ ወይ ቄስ ደውዬ ምን አርገው ነው እንዴት አርገው ነው ብዬ መጠየቅ እችላለሁ አይደል? ሲያናድዱኝ ቀጠቀጥኳቸው ሚዲያ ላይ። ጳጳሱ ሀቢባ ማን ስለሆነች ነው የማትቀጠቀጠው? ደውለሽ ብጠይቃት እንዴ ሲጀመር እኔ ስልኳም የለኝም። ቅራቅንቦ ጅብ ዘንጦ ፊት ሚዲያ ስለተንጫጫ ሚዲያ ተሰብስቦ እሷ ጋር ስለገባ የሚወራና የማይወራ ሰብስባ የአረብ ሀገር ልጆች ሰብስባ ስላዳመጠቻቸው ማንም አያዳምጣቸውም። እሷ ናት አንደኛ መሄጃ የላትም። ልጆች ወልዳ ከሁለት ልጆቿ ጋር ስራ እዛ ሀገር ልሰራ አችልም። ስለዚህ ያላት እድል የሚያዳምጠው ያጣ ችክ ሰብስባ ማዳመጥ ነው። ሴቶቹ የሚያወሩት ምንድን ነው? ባሌ መብራት አጥፍቶ አንድ ቀን ሰምቻታለሁ። አንድ ላይ የምታወራው የሚወራ የማይወራ እንኳን አታውቅም። እንደዚህ ብሎ መብራት አጥፍቶ አልታየኝም ብሎ እሙሙዬን ስቶት በእንትን ያረገኝ በካካ መውጫ አረገኝ ስትላት እንዲማ ካረገ ባለጌ አውቆ ነው ትላታለች። ይሄ ወራል ሚዲያ ላይ ባሌ እንዲያረገኝ ስትል አዳምጣ። እንደዚህ አድርጎኝ ባሌ እንደዚህ አድርጎኝ ይሄማ ክፉ ነው። እንዲያረገ እንዲህ ካረገማ ይሄ ባል ምን ይሰራልሻል ብላ የማይወራ ሲያወሩ ተው ሳትላቸው እንደሱማ የሚያዳምጥ ማጠው ሁሉም እኮ ማዳመጥ ይችላል። እነሳድጌ የማረጋግ ይሄ ስብና ይጠይቀዋል። አንቺ ታርጌትሽ ብርና ብር ነው እንጂ ቁጭ ስላልሽ ቤትሽ ቁጭ ላልኩ ላይ ቀር ለአዳምጥ ብለሽ ስለምታዳምጫቸው እኛ እንዲህ የሚዘባርቁት እኔ ጋር ቢመጡ እንደዚህ ሚዲያ ላይ አይወራም፣ ነውር ነው። እኛ ኢትዮጵያንን ባሌ በዚህ ጋር አረገኝ ሊያረገኝ ነበር፣ ስቶኝ ሊገባ ነበር ሊወጣ ነበር፣ ባሌ የእናቴን እንትን ወገባቸውን አለ ምናምን የሚሉ ወሬ ብታመጪ እኔ አልሰማሽም። ተው ማለት አለባት። ይህን ደግሞ እስከዛሬ ተቃውሚያት አላውቅም። ወንዶች ሄደው ተቃውመዋታል። ነገር ግን እምቢ አለች። አፋታ ተፋቱ ብላ ያንን ሁሉ ችግ አፋታ። አሁን ደግሞ ላጋባችሁ ነው አለቻቸው። ሚዲያውን ገልብጣ ከተመቻችሁ እኔ አሁንም እመብርሃን ምስክሬ ናት። አይደለም ይሄ ያልተማረ የተማረ ግሬሳ ተሰብስቦ እሷ ቤት ቢገባ ችግር የለብኝም። ኖሮብኝም አያውቅም። ቢኖርብኝማ እነ ጆከር ሲነሱባት፣ ሞጣ ሲነሳባት፣ ዮኒ ማኛ፣ እዮዳ ሁሉ ተሰብስቦ እኔን ወጥቼ ሴቶች ከወንድ ጋር ትጣሉም ብዬ ሞልቼ ያንን ሁሉ ሰው ያስቆምኩት እኔ። አዲስ አበባ የምቀናባን ነገር የለም። በምኗ ጅብ ዘንጦ ይችም ቂጦና ፓንታ ማራት አሉ። ይህም አፍንጫ ሆኖ የአፍንጫ ጌጥ አርጋበት እንደገና የቲቪ ስክሪን አርጋ በቀደም ለምት እንኳን እነዛ ትልልቅ ሰዎች ገብተው እነ አርቲስት ማማ ገብተው እንኳን እሷ መነጥሯ ጋር ይችም ቂጦና ፓንታ ማራት ይህም አፍንጫ ሆኖ ስክሪን ቲቪ የሚያክል መነጥር ገድግዳ ደግሞ እኮ ዲዛይነር ቢሆን ጥሩ ነው። እንደምትበላው ደህና ዲዛይነር መነጥር ሊቪቶንስ ብትገዛ አርጋ እንደገና መከሯል። ሀቢባ እንደዚህ አርገውኝ እንዲህ ብለውኝ ትላለች ቁጭ ብላ ስክሪን ቲቪ አርጋ ማለት ነው። እኛ ምን እናርግሽ? ጉራጌን አጥፍተሻል ይቅርታ ጠይቂ ብለው በስነስርዓት ገብተው ጠየቁሽ። እምቢ ስትይ ጉራጌ ከኔ ባሱልኛ ናቸው። እኔ ጉራጌዎችን በትንሽ ነገር አስቀይሚያቸው ልጆቼን የሞተውን አባቴ
ዘቅዝቀው ረግጠውኛል። እኔን የረገጡ አንቺን የማትረገጭበት ምን ምክንያት አለ? ልጆቼን ረገጡ፣ እንዲረገጡ የእኔን ልጆች ረግጠዋል። ስለ ጉራጌ መብት የተከራከርኩ ማንም በሌለበት ሰዓት የዛሬ 12 ዓመት 13 ዓመት የጉራጌ ልጆች ባልወጥበት 4 ነን 5 ሆነን ቀጥ አድርገን ይህን ሚዲያ ስለ ጉራጌ ማንንም አታናግሩም ብለን ለጉራጌ ቆሜያለሁ። ጉራጌ የሚያውቀዋል እንኳን እዚህ ቲክቶክ ላይ ያለው የትና የት አገር ያለ አባቶች ትልልቅ አባቶች እየደወሉ ሮምዬ አንቺ ሚዲያ ላይ ባትኖሪ ኖሮ ጉራጌን ያዋርዱት ነበረ። እግዚአብሔር ምስክሬ ነው። ትልልቅ አባቶች የጊፍት ሪል ስቴት ባለቤት ገብረየ ሲጋታ ጉራጌ ነው እንዳለ ያዳምጣሉ። በየሄድኩበት ጉራጌዎች እንግዲህ ምን አድርጌው ነው 22 ያለው ያ ስጋ ቤት ያ ሁሉ ውስኪ አውርዶ ያ ሁሉ ጓደኞችን እነ ማፊን እነ ሚኪን ያ ሁሉ የአዲስ አበባ ልጆች ሰብስቤ እዛ ጋር ያ ሁሉ ስጋ አውርዶ ያ ሁሉ ቡና አፍልቶ ያ ሁሉ ነገር ያደረገልኝ እኔ ጌታ አውቆኝ ነው። ማስታወቂያ እንኳን አላረኩለትም። ጉራጌን ስላከበርሽ እናከብርሻለን፣ ጉራጌ ሚዲያ ላይ ስላስከበርሽልን ብሎ ነው የጋበዙኝ። ስለ ጉራጌ ቆሜያለሁ። እኔ እንኳን ባጠፋ የጉራጌ ልጆች አይለቁኝም። ዘቅዝቀው ነው ፎቴን የሚረግጡኝ። ስለዚህ የእሷ ውይ የጉራጌ ስምና እንዲህ ነው እንደ ፎቶ ይዘቀዝቃሉ እና እናንተ ስዘቀዝቁ ሲያዩ ላይ ዘቀዝቁ ዘና እንኳን ለዚህ ጅብ ዘንጦ እንዴ ሀቢባ በምኗ ልቅናባት? የትኛው መልኳ እኔ ጋ ደርሶ ነው ቆማ አልጋ ስር የምትገባ ኩሩ ኮረሪማ የጉራጌን ኮረሪማ የምታክል ሴትዮ አይኗ እግዚአብሔር እንዳይዘለው ጢኒ ጢና አድርጎ ሰጥቷታል። ምን አፍንጫዋ ምኗን ነው? ጸጉሯ ቁርንጥጥ እድሜ ለዊግ ባይኖር ዊግ እኮ ከመውደዷ የተነሳ የዊግና የጸጉሯ ልክ የራሷ ጸጉር ሆኖ እኮ እንዲህ ብትል ቲክቶክ መልኬን እያወቀ ስለሚዘጋብኝ ፊቴን መሸፈን አለብኝ። ሙስሊም የማይደረብደርበትን የሙስሊም የሆነውን ሃይማኖት መገለጫ ኒቃብ ለብሼ ጸጉሬን በዚህ ጋር አድርጌ እመጣለሁ። የምን ድፍረት ነው የምትናገሪውን? ግን ታውቂያለሽ እያስታወቅሽ እንደሆነ በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት፣ ማን አለብኝነት። እኔ እስከሚሸጥ ድረስ ሜዳ ላይ ገዝቼ ማድረግ መብቴ ነው። ከሃይማኖት ጋር ታያይዙት። አረ መብትሽ ነው። እና እኔ የጳጳስ እንትን ኮፍያ ውጭ ስለሚሸጥ የጳጳስ ኮፍያ ማድረግ መብቴ ነው በይው። እንደዛ የመለኩሴን ቆብ እዚህ ጋር አድርጌ መብቴ ነው ሳልመለኩስ። ምታወሪው ራሱ ምታውቂ አይመስለኝም። ኒቃብ የሙስሊም መከበሪያ የሚጠቀሙበት ለሴቶች ይህ ዓለም ነቲንግ ብለው ለባሎቻቸው ብቻ ለመታየት የሚከለሉበት የሚጠቀሙበት ነው። አንቺ ቲክቶክ እንዳያውቅሽ ለዛውም ደግሞ ሁሉንም እነሱ እንደሚያደርጉት ብታረግ ችግር የለም። ጸጉሬን አውጥቼ ፊቴን ብቻ አደርግበታለሁ። ጭንቅላትሽ ግን ጤነኛ ነው? ሚዲያ ላይ እንደሆንሽ ትረሻዋለሽ ወይስ ከጓደኛሽ ጋር ውስጥ የምታወሪ ነው የሚመስልሽ? የምታወሪው ነገር